ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። እንኳን ለ2018 ዓ.ም የአሸንዳ በዓል ዋዜማ አደረሳችሁ አደረሰን። ወደ ቀዳሚ ዜና አልፋለሁ። ፍርቱና ገብሩም ጄኖሳይዳዊ የአብይ አህመድ አገዛዝ ነሐሴ 14 2018 ዓ.ም በመቀለ ከተማ በመምህራን መኖሪያ ቤቶች የፈጸመው የአየር ድብደባ የትግራይ ትምህርት ቢሮ አውግዟል። በአየር ድብደባው 14 የመምህራን አባላትና ቤተሰቦቻቸው በተፈጸመው ጥቃት ከባድና ቀላል የአካል ጉዳት የደረሰ ሲሆን መምህራን ከባድ ችግር ተቋቁመው የገነቡትን ቤትና ንብረታቸው ከፍተኛ ውድመት ደርሶበታል። የነሐሴ 14 ቀን 2018 ዓ.ም የአየር ድብደባ በተለያዩ ጊዜያትና በተከታታይ በትግራይ ሕዝብ ሲፈጸሙ የነበሩትን የጄኖሳይድ ወንጀል ተቀጥያ መሆኑ ቢሮው ባወጣው መግለጫ አስታውቋል። የትግራይ ትምህርት ቢሮም በመምህራንና በቤተሰቦቻቸው ከጉዳታቸው እንዲያገግሙ እየተመኘ ሁሉም በትምህርት ዘርፍ የሚነጥፉ ተቋማት በጄኖሳይዳዊ አገዛዝ ለተፈጸመው እኩይ ተግባር ሊያወግዙ ይገባል ብሏል። ጄኖሳይዱ አብይ አህመድ በመቀለ ከተማ ያካሄደው በንጹሃን ዜጎች ያነጣጠረ የአየር ጥቃት የጭካኔ ባህሪው ማሳያ መሆኑ ተገለጸም። የጄኖሳይዱ ስርዓት እያካሄደው ያለው የንጹሃን ሰዎች ጭፍጨፋ የዓለም ማህበረሰብ ሊያወግዘው ይገባል ሲሉ የጥቃቱ ሰለባዎች ተናግረዋል። ብርሃነ ገብረስላሴ ተጨማሪ ያለው የጄኖሳይደር አብይ አህመድ ጨካኝ አገዛዝ በትግራይ ህዝብ ላይ የጥፋት ጦርነት ከጀመረ አንስቶ በንጹሃን ዜጎች ላይ መጠነ ሰፊ የአየርና የድሮን ድብደባ በመፈጸም በርካቶች ህይወታቸውን ሲቀጥፍ ለአካል ጉዳት ሰለባ እንዲሆን ምክንያት ሆነዋል። ይህ ሰላምን አምሮ የሚጠላ አምባገነናዊ አገዛዝ የፕሪቶሪያው የሰላም ስምምነት ወደ ጎን በመተው ንጹሃን ዜጎች በድምፅ አልባ መሳሪያ እንዲያልቁ እየሰራ ከቆየ በኋላ ነሐሴ 14 2018 ዓ.ም በመቀለ ከተማ በንጹሃን ዜጎች ላይ የአየር ድብደባ በመፈጸም ዳግማዊ የእልቂት ጦርነትን ማወጁ አስመስክረዋል። ይህ ድብደባ የተፈጸመበት ቦታ ዳዕሮ ተብሎ በሚጠራ ሰፈር ሲሆን በማህበር የተደራጁ ንጹሃን የህብረተሰብ ክፍሎች የሚኖሩበት መሆኑን የጥቃቱ ሰለባዎች ተናግረዋል። የደነገጥነው ትናንትና ቤታችን ነበር 5:00 አካባቢ ነው የነበረ ለምሳ ምናምን እየተዘጋጀን እያለ በዚህ መጣ ሳትባል ድምጹ ምንም በቃ ባንድ ላይ ነው ድብልቅልቅ ያለን። ቤቶቹ እንዳሉ ፈራርሰዋል። በሩም ሁሉ እንዳለ ተገናጠለዋል። እዚህ የነበሩ አዝርዕት የሚመስሉ የቲማቲም ሌላ ሰብል እንዳለ ወድመዋል። ወደ እርሻ ቦታ ስለወደቀ ፍንጣሪዎቹ ቤቶቹም ሰውም ጎድተዋል። ዋናው ግን ወደ ውስጥ ነው የገባው። ስለዚህ አደጋው በጣም ከባድ አደጋ ነው። እዚህ ሲጫወት የነበረ እዛ ቤት እዚህ ፎርሷ ላይ የቾታል ልጆች ነበሩ እዚህ እየተጫወቱ ነበር። ከባድ በጣም ቤተክርስቲያን የሚያልፉ ሰዎች ነበሩ። እዛ ቤታችን ሁሉ ፈራርሰዋል። በቃ የምስቲያቱ ምናምኑ ከባድ ነበር። እዚህ አካባቢ ደግሞ የሰራዊት ወይ ምናምን እንቅስቃሴ ስለሌለ እዚህ አካባቢ ያጋጥማል ብለህ አትጠብቀው። የመንግስት ሰራተኛም የምሳ ሰዓት ስለሆነ ከስራ ቦታ ወደ ቤቱ ሲመለስ ልጆችም እዚህ አካባቢ እየተጫወቱ ባሉበት እናቶችም ያው ቤታቸው ቁጭ ብለው የምሳ ምናምን እያዘጋጁ ያሉ ያጋጠመ አደጋ ነው የመጣው። የሰው እንደገና ያው ጎረቤቴና የኔ ሚስቴ ተመተዋል። እዚህ የነበሩ መዋዕለ ሕጻናት የወጡ አንድ ልጅ ነበረች እንደገና ያው እዚህ ተፋዋ ላይ ተቆርጠው እንደዛ ሆነዋል። አብዛኛው ሰው በጣም ተጎድተዋል ማለት ነው። ይህ አረመኔ ስርዓት እየፈጸመው ያለ የጭካኔ ተግባር ከባህሪው የመነጨ በመሆኑ በትግራይ ህዝብ ላይ በተደጋጋሚ ጥፋት ቢፈጽምም በሌሎች የኢትዮጵያ ህዝቦች መሰል ድብደባዎች በማካሄድ ጄኖሳይድ በመፈጸም ስልጣን ለማራዘም እየተጠቀመበት ነው ሲሉ አስተያየት ሰጪዎቹ ይገልጻሉ። ጥፋት ነው ይሄ ፋሽስት ለኛ ማጥፋት በቃ ያለፈ ለመድገም ነው የመጣብን እንጂ ምንም ነገር የለም። በቃ እኛ አጋጣሚ የፌደራል ሰራተኛ ነኝ እኔ አሁን እንደሚገባኝ በቃ ህዝቡ የመጨረሻ ተደናግጦ ወደ ሌላ ነገር እንዳይገባ እንጃ። አጋጣሚ ይሄ ልጄ እዛ እየተጫወተ ነበር። ምንም አልተጎዳውም። ሚስቴ ብቻ ነው የተጎዳቸው። ያው የስርዓቱ ባህሪ ነው። ምንም ትግራዋይም ሆን አማራም ሆን ኦሮሞም ሆን ስርዓቱ ጸረ ህዝብ ስለሆነ ጸረ ዜጎቹ ስለሆነ በትግራይ ላይም በእናቶችና በህፃናት እያደረገው ነው፣ እየደበደበ ነው፣ እየገደለ ነው። በአማራ ክልልም እያየነው ነው፣ በኦሮሚያም እያየነው ነው፣ በቤኒሻንጉል ጉሙዝም እያየነው ነው።
ጄኖሳይደር አብይ አህመድ በንጹሃን ዜጎች ላይ የፈጸመውን ድብደባ የዓለም ማህበረሰብ ሊያወግዘው ይገባል ያሉት አስተያየት ሰጪዎቹ በቀጣይም ይህ ስርዓት ለማስወገድ ለትግራይ ብቻ የሚተው ጉዳይ ሳይሆን ሌሎች ጭቁን የኢትዮጵያ ህዝቦች በጥምረት ሊታገሉት ይገባል ብለዋል። ለሱ በቃ ከሰራዊታችንና ከህዝባችን ከመንግስታችን ሆነን ይሄ ፋሽስት ማጥፋት ነው። በቃ ምንም አማራጭ የለም። ምክንያቱም በቃ ቤት ሆነን እየሞትን ነው ያለ ነው። ቤት ሆነንም እንሞታለን። ስለዚህ ይሄንን መንግስት ማጥፋት ብቻ ነው። እንደገና የዓለም ህብረተሰብ በቃ ቆም ብሎ አስቦ ይሄ እንትን የሚደረግልን ግፍ ቢያይልን ብዬ አምናለሁ። ኢትዮጵያውያን እንደ ኢትዮጵያውያን በቃ በሁሉም የኢትዮጵያ ህዝብ የተደቀነ አደጋ ስለሆነ እኔ እንደ አንድ ዜጋ ይሄ ስርዓት የህዝብ ጠላት ስለሆነ በሁላችንም ትብብር መወገድ ያለበት ስርዓት ነው። ጄኖሳይደሩ የአብይ አህመድ አገዛዝ ነሐሴ 14 ቀን 2018 ዓ.ም በመቀለ ከተማ በንጹሃን ዜጎች ላይ የፈጸመው የአየር ድብደባም የትግራይ ህዝብን ለማጥፋት እያደረገ ያለው ካሉ ተግባሮች አንዱ ማሳያ ነው ሲሉ የህዝብ ለህዝብ ግንኙነት የሰላም ፎረም በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ ገልጿል። የኢትዮጵያ ህዝብ ጄኖሳይደሩ አብይ አህመድ በትግራይ ህዝብ ላይ እየፈጸመ ያለውን የአየር ድብደባ በመቃወም ከትግራይ ህዝብ ጎን በመቆም አገዛዙ ለአንዴና ለመጨረሻ ጊዜ ለማስወገድ በጋራ ልንታገል ይገባል ሲሉም ጥሪ አቅርበዋል። ፍሬት ወልደመድን ተጨማሪ አላት። የትግራይ ህዝብን ከምድረ ገጽ ለማጥፋት እንቅልፋቶ ሲሰራ የቆየው የብልጽግና አገዛዝ ከዚህ ቀደም ሲያካሄድ የቆየው የአየር ድብደባ በማስቀጠል ትናንት ሐምሌ 14 2018 ዓ.ም በመቀለ ከተማ በተለምዶ ዳዕሮ ተብሎ በሚጠራው አካባቢ በንጹሃን ዜጎች ላይ በፈጸመው የአየር ድብደባ የ2 ዓመት ህፃን የሚገኝበት 13 ንጹሃን ዜጎች ከባድና ቀላል ጉዳት ከመዳረጉን ባሻገር በንብረት ላይ ከባድ ኪሳራ ማድረሱን የህዝብ ለህዝብ ግንኙነት የሰላም ፎረም በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ ገልጿል። ይህ አስነዋሪ ተግባርም አገዛዙ በትግራይ በተለያዩ አካባቢዎች ንጹሃን ዜጎችና የሲቪል ተቋማት ላይ እየፈጸመው ያለው ጭካኔ የተሞላው ተደጋጋሚ የአየር ድብደባ ወንጀልና ስልታዊ የሽብር ተቀጥያ መሆኑን የአየር ድብደባ ከፈጸመባቸው አካባቢዎች ማስተዋልና መረዳት ይቻላል ሲልም የህዝብ ለህዝብ ግንኙነት የሰላም ፎረም መግለጫ ያስረዳል። ምህረት አልባ ጭካኔ የተሞላው ተግባርም አገዛዙ የትግራይ ህዝብን ለማጥፋት እያደረገው ካሉት ተግባሮች አንዱ ማሳያ ነው ያለው መግለጫው። ይህም ጦርነቱን በህዝቡ ላይ በግልጽ ጀምሮታልም ብለዋል። ጄኖሳይደሩ አብይ አህመድ ሰላምን በተግባር የማይወድ አርመናዊ ተግባርን የሚፈጽም ጨካኝ ያለው መግለጫው ይህን አርመናዊ ተግባር በማበረታታት በንጹሃን ዜጎች ላይ አሰቃቂ አደጋና ጉዳት እንዲደርስ እጃችሁ በማስገባት ተባባሪ የሆናችሁ ያላችሁ የአገዛዙ ተላላኪዎችም ከዚህ እኩይ ተግባራችሁ ልትቆጠቡ ይገባል ሲልም መግለጫው አሳስቧል። የኢትዮጵያ ህዝብ ጄኖሳይደሩ አብይ አህመድ በትግራይ ህዝብ ላይ እየፈጸመ ያለው የአየር ድብደባ በመቃወምና ከትግራይ ህዝብ ጎን እንዲቆም የህዝብ ለህዝብ ግንኙነት የሰላም ፎረም በመግለጫው ጥሪውን አቅርቧል። የጥምረቱ ትብብር በተሻለ መልኩ እየተንቀሳቀሰ መሆኑን የገለጸው መግለጫው አገዛዙ ለሀገሪቱ ህዝቦች የሚራራ ለመሆኑ በመገንዘብና ነግበኔ ነው በማለት በጋራ ልንታገለው ይገባልም ብሏል። የሰብአዊ መብት ተቋማትና የዓለም አቀፍ ማህበረሰብም በትግራይና በሌሎች አካባቢዎች በሲቪል ህዝብ ላይ የሚፈጸሙ ጥቃቶችን በተገቢው በመከታተልና በማጣራት ተጠያቂነት እንዲሰፍን ከማድረግ ባሻገር ተጎጂዎችም የሰብአዊና የሕክምና እርዳታ እንዲያገኙ በአፋጣኝ ጫና ሊያደርግ ይገባል ሲልም የህዝብ ለህዝብ ግንኙነት የሰላም ፎረም በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ ጥሪውን አቅርቧል። የሲቪል አየር ትራፊክን ለወታደራዊ ስራዎች እንደ ሽፋን በመጠቀም ጄኖሳይዳዊ የአብይ አህመድ አገዛዝ በትግራይ ህዝብ ላይ እየፈጸመ ያለውን የአየር ድብደባ እንደሚያወግዝ የትግራይ ነጻነት ድምጽ ማህበር ባወጣው መግለጫ አስታወቀም። ማህበሩ ባወጣው መግለጫም ማንኛውም መንግስት ወታደራዊ ስራዎችን ከሲቪል አቪዬሽን ጀርባ በመደበቅ የሲቪል ህይወትን አደጋ ላይ የመጣል መብት እንደሌለው ገልጿል። ዓለም አቀፍ ማህበረሰብ በትግራይ ህዝብ እያደረሰ ያለውን ጥፋት አይቶ ዝም ማለት የለበትም ያለው የትግራይ ነጻነት ድምጽ በህዝቡ በሰማይ ከሚመጣበት ፍርሃትና ሞት ነጻ የመሆን መብት እንዳለውና ለተፈጸመው ጥቃት ዓለም አቀፋዊ ገለልተኛ ምርመራ በማድረግ የሲቪል ጥቃት እንዳይረጋገጥና በጥፋተኞች ዘንድ ተጠያቂነት ማረጋገጥ ይገባል ብለዋል። በትግራይ ህዝብ ባለፉት 5 ዓመታት በጄኖሳይዳዊ የአብይ አህመድ አገዛዝ ከደረሰበት ዘር የማጥፋት ወንጀሎች እንዳልወጣ ያመለከተው መግለጫው አሁንም እየቀጠለ ያለው ዳግም ጄኖሳይድ እንዲቆምና በወንጀለኞች ላይ ዓለም አቀፍ እርምጃ እንዲወሰድ ይገባል ብለዋል።
በመጨረሻም በታጋይ መለስ ዜናዊ ዘመን የሀገሪቱ የመከላከያ ሰራዊት በዲሲፕሊንና በህገ መንግስታዊ መሰረት ተገንብቶ በአፍሪካ ቀንድና በዓለም አቀፍ ደረጃ የሰላም ምሽግ ሆኖ ቆይቷል። ይሁን እንጂ ዛሬ በጄኖሳይደሩ አገዛዝ አብይ አህመድ የተሰናከለና አውዳሚ አመራር ስር ኢትዮጵያም በሁሉም አቅጣጫዎች ሁለንተናዊ ጦርነትና ቀውስ ተዘፍቃለች። ሰራዊት ከህዝባዊ ወገናዊነት ወጥቶም ለጄኖሳይደሩ አገዛዝ ጥበቃ እንዲውል በመደረጉም የትናንት የዓለም አቀፋዊና አህጉራዊ ክብርና ተቋማዊ ሌጋሲ ዛሬ በአመራር ውድቀት ምክንያት ሙሉ በሙሉ ተበታትኗል። ከዚህ አጠቃላይ ሀገራዊ አዙሪት ለመውጣት አሁንም ያለው የጥፋት አካሄድ ሊታረምና ወደ እውነተኛ ህገ መንግስታዊ ስርዓት መመለስ ካልቻለም ብቸኛ መፍትሄ አገዛዙ በህዝቦች የተባበረ ክንድ ሲወገድ መሆኑ የፖለቲካ ተንታኞች ያሳስባሉ። የማነ ገብረ ሚካኤል ያዘጋጀው ስለሺ ሐጎስ ያቀርበዋል። በታጋይ መለስ ዜናዊ ዘመን የሀገሪቱ መከላከያ ሰራዊት በዲሲፕሊንና በህገ መንግስታዊ መሰረት ተገንብቶ በአፍሪካ ቀንድና በዓለም አቀፍ ደረጃ የሰላም ተምሳሌት ሆኖ ቆይቷል። ይሁን እንጂ ዛሬ በጄኖሳይደሩ አብይ አህመድ አገዛዝ የተሰናከለና አውዳሚ አመራር ስር ኢትዮጵያ በሁሉም አቅጣጫዎች ሁለንተናዊ ጦርነት ውስጥ ተዘፍቃ ትገኛለች። ሰራዊቱ ከህዝባዊነት ወጥቶ ለጄኖሳይደሩ አገዛዝ ጥብቅና እንዲውል በመደረጉ የትናንቱ ዓለም አቀፋዊና አህጉራዊ ክብርና ተቋማዊ ሌጋሲ የተጎናጸፈው ዛሬ በአመራር ውድቀት ምክንያት ሙሉ በሙሉ ተበታትኗል። ከዚህ አጠቃላይ ሀገራዊ አዙሪት ለመውጣት አሁን ያለው የጥፋት አካሄድ ሊታረምና ወደ እውነተኛ ህገ መንግስታዊ ስርዓት መመለስ ካልቻለም ብቸኛ መፍትሄው አገዛዙ በህዝቦች የተባበረ ክንድ ሲወገድ መሆኑን በጸጥታ ዘርፍ ልምድ ያላቸው ባለሙያዎች ያሳስባሉ። ታጋይ መለስ ዜናዊ በህይወት ዘመኑ የገነባው የኢትዮጵያ ሰራዊት ለሀገሩ ትልቅ ሀገራዊ ሀብት፣ ለአፍሪካ ደግሞ የሰላም ምሽግ ሆኖ ቆይቷል። The good news is that the SPLM and the government of Sudan have just signed an agreement on ABA. መልካሙ ዜና የሱዳንና ደቡብ ሱዳን መንግስታት በአቤ ጉዳይ ስምምነት ላይ መድረሳቸው ነው። በስምምነቱ መሰረት በአቤ ወታደራዊ ቀጠና ይመሰረታል። ሁለቱም መንግስታት ሰራዊታቸውን ከአካባቢው አስወጥተው የኢትዮጵያ ሰላም አስከባሪ ሰራዊት እንዲሰፍር ተስማምተዋል። ታጋይ መለስ ዜናዊ ህዝባዊ እሳቤን ይዘው እስከ ሀገር መሪነት በደረሱበት የትግል ጉዞ የኢትዮጵያ መከላከያ ሰራዊትን በእውቀት በዲሲፕሊንና በህገ መንግስታዊ መሰረት በመገንባት ረገድ ከፍተኛ አበርክቶ ነበራቸው። መለስ ዜናዊ ሰራዊቱን የፓርቲ ወይም የስርዓት መጠቀሚያ ሳይሆን የሀገሪቱን ሉዓላዊነትና ህገ መንግስታዊ ስርዓት ለማስከበር የቆመ ብቁ ሀገራዊ ተቋም አድርገው ነው ያዩት። ለዚህም ሰራዊቱ በሰለጠነ በዲሲፕሊን የታነጸና ለህዝብ ወገንተኛ እንዲሆን ትልቅ ትኩረት ሰጥተው ሰርተዋል። 14ኛው የታጋይ መለስ ዜናዊ የመስዋዕትነት ዓመት መታሰቢያ ቀን ስንዘክር ያሳደረው አርአያነትና የዕለት ተዕለት አሰራር ስትራቴጂያዊ በብዙዎች ዘንድ በናፍቆት የሚታወስ ነው። በተለይም በመናስበው የሌጋሲው መሰረት ሰራዊቱ ለሀገር ህልውና የነበረው ቁርጠኝነትና የገነባው ተቋማዊ ቁመና በወቅቱ ከነበረው እይታ ጋር ተያይዞ በክብር ይነሳል። በታጋይ መለስ ዜናዊ ዘመን የኢትዮጵያ ሰራዊት በዓለም አቀፍ መድረኮች ከፍተኛ ዲሲፕሊንና ብቃት እንዳለው ተደርጎ ይታወቅ ነበር። በተለይም በሰላም ማስከበር ተልእኮች ላይ ያለው አስተማማኝነት ለዓለም አቀፉ ማህበረሰብ ትኩረት የሰጠ ነበር። ኢትዮጵያ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጥያቄዎችን በመቀበል በዓለም አቀፍ የተለያዩ ቀውሶች ውስጥ የሚገኙ አካባቢዎች የሰላም አስከባሪ ኃይልን በማሰማራት ከፍተኛ ምስጋናን ማግኘት ችላለች። የሱዳን መንግስት ሰራዊት ከአቤ አካባቢ ለቆ ይወጣል። በአስቸኳይም የኢትዮጵያ ሰላም አስከባሪ ሰራዊት ንጹሃን ዜጎችን ከጥቃት እንዲጠብቅ በመንግስታቱ ድርጅት በተሰጠው ኃላፊነት መሰረት አካባቢውን ይረከባል። ለዚህ ደግሞ የኢትዮጵያ መንግስትን ጠቅላይ ሚኒስትር መለስ ዜናዊን እናመሰግናለን። ሰራዊቱ በአፍሪካ አህጉር ውስጥ ሰላምንና ጸጥታን ለማስፈን የነበረው ሚና እጅግ የጎላ ነበር። በሶማሊያ የተፈጠረውን ሽብርተኝነትና ጽንፈኝነት ለመመከት የአፍሪካ ህብረት ላቀረበው ጥሪ የኢትዮጵያ ሰራዊት ቀዳሚ ሆኖ በመላክ የባህር ማዶ ጭምር ቀጠናዊ ሰላም እንዲረጋገጥ ታሪካዊ ሚና ተጫውቷል። እንዲሁም በዳርፉር ሱዳን፣ በደቡብ ሱዳንና በሌሎችም ጎረቤት ሀገራት በአፍሪካ ህብረትና በተመድ ጥላ ስር በተደረጉ የሰላም ማስከበር ስራዎች የኢትዮጵያ ሰራዊት ከፍተኛ ብቃትና ክብርን የሚጎናጸፍ ቁርጠኝነት አሳይቷል። ኢትዮጵያ በተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ ያልተቋረጠ ድጋፍ እየሰጠች ያለች ሀገር ናት።
በተለይም በአፍሪካ ሀገሮች ያደረጋችኋቸው የሰላም ማስከበር ተልእኮች የሰራዊቱን ወታደራዊ ብቃትና ቁርጠኝነት በከፍተኛ ደረጃ ያሳዩ ናቸው። ታጋይ መለስ ዜናዊ ሰራዊቱን ከሀገር መከላከያ ባለፈ እንደ የሰላም መሳሪያና የጎረቤት ሀገራት ጸጥታ አጋር አድርጎ ተጠቅመውበታል። የኢትዮጵያ ሰራዊት በተሰማራባቸው ቦታዎች ሁሉ ከአካባቢው ማህበረሰብ ጋር ሰላማዊና መተማመን ላይ የተመሰረተ ግንኙነት እንዲኖረው ይደረግ ነበር። ይህ ደግሞ ኢትዮጵያ በአፍሪካ ያላት ፖለቲካዊ ተጽዕኖና አህጉራዊ ሚና ከፍ እንዲል ትልቅ አስተዋጽኦ አድርጓል። አይነት አቀባበል አለ። የአየር ጸባዩም ያው ከመላመድ ወደ ኋላ አንልም። ያው ምክንያቱም እኛ የመቻል ባህሪም አለን። ህብረተሰቡ ያው እንግዲህ በደስታ ነው። ያው ሁሉም በቃ ዋርድያ ላይም ሆነን ስናያቸው በሰላምታ ነው የሚያልፉ። በቃ ሁሉም ሰው በደስታ ነው የተቀበለን ማለት ነው። ደህና ነው። ታጋይ መለስ ዜናዊ ሰራዊቱ ሲገነባ ዋና ትኩረቱን ያደረገው በህገ መንግስታዊነትና በህዝባዊ ወገናዊነት ላይ ነበር። ሰራዊቱ ከጠባብ የፖለቲካ ንትርክ ራሱን አግልሎ ለህገ መንግስቱ ብቻ ተገዥ እንዲሆን ያስተምርና ይተገብር ነበር። ሰራዊቱ የሀገርን ሰላም ለመጠበቅና ማንኛውም የውጭ ጠላት ለመመከት የሚያስችል የአካልና የአእምሮ ዝግጅት እንዲኖረው መደበኛ ስልጠናዎችና የስነ ምግባር ግንባታ ስራዎች ይከናወኑ ነበር። ተቀየረ ቁጥር በቃ እንደዛ አይነት ሰላም ማስከበር አይመጣም የሚል አመለካከት የነበራቸው በተለያየ ጊዜ ሻለቃዎች ሲቀያየሩ ግን ጥሩ ተሞክሮ ተቀያይረን ስለምንቀያየር ምንም ብዙ እንትን ያለ ነገር የለም። ስለዚህ እዛ የነበረውን ስራ አሁንም እዚህ ከደገምነው እዚህ ካለው ህብረተሰብ ጋር ጥሩ ግንኙነትና ጥሩ ስራ እንሰራለን የሚል እንትን ያለኝ። ሰላም አስከባሪ ሲባል ሰላም አስከባሪ ገለልተኛ ነው። ገለልተኛ ማለት ደግሞ ከሁለቱም ያልሆነ ማለት ነው። ስለዚህ እኛ ለዚህም ለዛም ሳንል ሚሽኑን ለመፈጸም የተሰጠንን ግዳጅ ለመወጣት ሲባል ለሁለቱም በእኩል አይን በማየት ግዳጃችን ለመፈጸም የተዘጋጀ ነው። ይሄ ከዚህ የምንለው ነገር የለም። ለዛኛውም ሳንወግን ለዚህኛውም ሳንወግን ሁለቱንም በእኩል አይን እያየን ያው ነገሩን በተባለው መሰረት ለማረጋጋት መሞከር። ዛሬ ሲታወስ ታጋይ መለስ ዜናዊ ካተረፏቸው ትላልቅ ሌጋሲዎች ወይም ውርሻዎች አንዱ ኢትዮጵያ በጠንካራ ሰራዊቷ ብቻ ሳይሆን በአህጉራዊና ዓለም አቀፋዊ ሰላም ግንባታ ቀዳሚ መሆኗ ነው። በተለይም የኢትዮጵያ ሰራዊት በአፍሪካ ህብረት ውስጥ ያገኘው ክብርና ተቀባይነት ለሀገሪቱ የዲፕሎማሲ ስራዎች ትልቅ ኃይል ሆኖ ቆይቷል። ይህ እውነታ ታጋይ መለስን በሐሳቡም በግብሩም የኢትዮጵያንና የአፍሪካን ታሪክ በአዎንታዊ መልኩ ከቀረጹ መሪዎች መካከል አንዱ አድርጎታል። Since the birth of the United Nations, Ethiopia has been one of its strongest supporters. ከምስረታ ጀምሮ ኢትዮጵያ ለመንግስታቱ ድርጅት ጠንካራ አጋር ሆና የቀጠለች ሀገር ናት። እኛ የነጻነት ትግላችንን ስንጀምር የኢትዮጵያን ህዝብ ከአምባገነኑ ስርዓት ለማውጣት የሚያደርጉት ትግል አንድ ምዕራፍ ብቻ ነበር የተሸጋገረው። ሀገራቸውን በመልሶ የማቋቋም ስራ ተጠምደው ነበር። ይሁን እንጂ ዛሬ በጄኖሳይደሩ አገዛዝ አብይ አህመድ አቅመቢስነትና አምባገነናዊ አመራር ምክንያት ኢትዮጵያ ሙሉ በሙሉ በውድቀት ላይ ተዘፍቃለች። በሰላማዊ መንገድ አለመግባባቶችን መፍታት የተሳነው ይህ ደካማ አመራር መከላከያ ሰራዊቱን ከህዝባዊ ወገናዊነት አውጥቶ ለስርዓቱና ለግለሰብ ጥበቃ ማዋል ጀመረ። የዚህ ውጤትም በሀገሪቱ በሰሜኑ፣ በምዕራቡ፣ በደቡቡና በማዕከላዊ ክፍሎች ሁሉ ሁለንተናዊ ጦርነትና አለመረጋጋት እንዲነግስ አድርጓል። ሰራዊቱ በየጥሻው የሚሊሻና የአካባቢ ጸጥታ አስከባሪነት ሚናን ተክቶ እንዲሰራ ተገዷል። ምን በቃ ነጊስ ከማን ጋር ትኖራለህ? ማንስ ጋር ትኖራለህ? ዝም ብለህ ያለቀም ህዝብ የሚጨፈጨፉ ህዝብ የወደመ ወደ ትግራይ ክልል ራሱ ትሄዳላችሁ ብለን አልተናገርንም። አመጡን ወደዚህ ትግራይ ክልል አገቡን። እዛው ታፋን ነው ያ እንግዲህ እጃችን ሰጠን ተብሎ በቀበሌ ላይ ተጠራን። ከዛ በኋላ ደግሞ ወደ ወረዳ ወሰዱን። ጭራን ፍደኒ በተለይም በትግራይ ህዝብ ላይ የተፈጸመውና እየተፈጸመ ያለውን ግፍና ጭካኔ የዚህ አምባገነናዊ አገዛዝ መርዘኛና ክፉ መዋቅር ማሳያ ነው። የቀድሞውን ህዝባዊ ሰራዊት ማንነት አጥፍቶ ለግልና ለቡድን አገዛዝ መጠቀሚያ ባዋለው በዚህ ስርዓት የትግራይ ህዝብ ኢሰብአዊ ከባድ ውድመት፣ የረሃብ አደጋና ማህበራዊ ቀውስን እንዲከናነብ ተደርጓል። ሰራዊቱ ህዝብን ከጥቃት የመከላከል ኃላፊነትን በመርሳት ህዝብን ማዕከል ያደረገ ሰብአዊ ቀውስ በዘዴና በግልጽ እንዲፈጸምበት መደረጉ የአገዛዙን ክፋት በግልጽ የሚያሳይ ታሪካዊ ሀቅ ነው። ይሄ ጭፍጨፋ ነው። ህዝቡ መሞት አሁን ጦርነት ላይ ህዝቡ ይሞታል። ይሄ ደግሞ ተገቢ አይደለም።
ህዝቡ መሞት የለበትም። ላይ ጥቃት ስለተፈጸመ ተብሎ ያልሆነ ፕሮፓጋንዳ ተነግሮን ነው እዚህ ድረስ አክትመን ያው ዝም ብሎ ሽንፈት ያለ መቀበል ነው። ይሄ በየትኛውም ሀገር እኮ ተሸናፊና አሸናፊ ያለ ነው። ምንም ይሄ የሚያስገርም ነገር አይደለም። በተለይ የትግራይ ህዝብ በጣም ተጎድቷል። ከሀገራችን ላይ አሁን በዚህ ከሁለት ወር ወዲህ ወደዚህ እየገባ ያለ ጦርም ያለ አይመስለኝም። እየገባም ካለ በጣም የዋህነት ነው። በአጠቃላይ ታጋይ መለስ ዜናዊ በህይወት ዘመናቸው የገነቡት የኢትዮጵያ ሰራዊት ለሀገር ትልቅ ሀገራዊ ሀብት፣ ለአፍሪካ ደግሞ የሰላም ምሽግ ሆኖ ቆይቷል። ሰራዊቱ በዓለም አቀፍ ደረጃ ያስመዘገበው ድልና ያተረፈው ተቀባይነት መሰረቱ የዛን ጊዜው መሪ ስትራቴጂካዊ እይታ ነበር። ይሁን እንጂ ዛሬ በጄኖሳይደሩ አብይ አህመድ ህገ መንግስታዊ ኢሰብአዊ አያያዝና ፖለቲካዊ ውድቀት ያ ትልቅ ሌጋሲና የሰራዊቱ ተቋማዊ ክብር ተበታትኗል። ከዚህ አሁን ካለው አጠቃላይ ሀገራዊ አዙሪትና ውድቀት ለመውጣት አሁን ያለው አውዳሚ የጥፋት አመራር በህዝቦች ትግል መገርሰስና የኢትዮጵያ ህዝብ ጥምረቱ እፎይታን ለማግኘት የሚወስንበት ወሳኝ ጊዜ ደርሷል። ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ስትከታተሉ ቆይታ ያደረጋችሁ ውድ ተመልካቾቻችን፣ ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ዜናዎች መራን። ለመላው የትግራይ ሴቶች መልካም የአሸንዳ በዓል እንዲሆን ተመኘን። ከቀሪ የትግራይ ቴሌቪዥን አበይት የአሸንዳ በዓል ፕሮግራሞች ጋር መልካም ቆይታ።